ሰላም ቤተሰብ እንዴት ናችሁ? በባለፈው ሮብ በአሪፍ ፎሬክስ ነፃ የቴሌግራም ቻናሌ ማለት ነው ይሄኛውን የኤስዲጂፒዋይ ሴትአፕ ለቅቄላችሁ ነበረ ማለት ነው። በዚህ መልኩ ሊሚት አስቀምጠን እየጠበቅነው ነበረ። ይሄንን ቀጥሎ እንገባለን ብለን ማለት ነው። ከዛ እንደምታዩት ማርኬቱ እዚች ጋር ደርሶ ሳያስገባን ተመለሰ ማለት ነው። በዛ ምክንያት ሊሚቱን ካንስል አድርጉ። ከዚህ በኋላ ከተመለሰ በስቶፕ ሎስ ያስወጣናል። አዋጭ አይሆንም። ከሄደም በዚሁ ነው የሚሄደው። ከተመለሰ በስቶፕ ሎስ ያስወጣናል። ስለዚህ ይሄንን መግባት የለብንም ካንስል አድርጉ ብያችሁ ነበረ። ከዛ በመቀጠል እንግዲህ እንዳያችሁት ብንገባው ኑሮ በዚህ መልኩ በስቶፕ ሎስ አስወጥቶን ከዛ በኋላ ደግሞ እንደምታዩት ቀጣዩ ሴትአፕ ደግሞ እዚህ ድረስ ሊመጣ ይችላል ማለት ነው ማርኬቱ። ሶ ለምን እንደዚህ እንደተጠቀምኩና ለምን ካንስል አድርጉት እንዳልኳችሁ ቪዲዮ ሰራላችኋለሁ ባልኩት መሰረት ማለት ነው። በዛሬ ትሬድ ላይቭ ላይ የተለያዩ ኤግዛምፕሎችን ለእናንተ ሰርቼላችኋለሁኝ። ተጠቀሙበት። ሁሌም ቢሆን የምትከተሉት እነዚህን ስቴፖች መሆን ይኖርበታል ማለት ነው። እንዴት እንደሆነ ላሳያችሁ። ሴትአፓችን ይሄ ነበረ። ቴሌግራም ላይ ለቅቄው የነበረው ሊሚቱ ነበረ። አሁን አንስቼዋለሁ ሊሚቱን። ያነሳውበት ምክንያት ተመልሶ ከመጣ ወደ ስቶፕ ሎስ ሊሄድ ስለሚችል ማለት ነው። ነገር ግን ከቀጠለ ደግሞ ወደ ላይ ይሄዳል ማለት ነው። ለምሳሌ ይሄኛውን ሐሙስ ዕለት ለቅቄላችሁ የነበረውን ሴትአፕ ማየት ትችላላችሁ። USDJPY ላይ ከሁለቱ አንዱ ቫሊድ የሆነ ሊሚቶች ላይ ከመጣ አንዱን መጠቀም ትችላላችሁ የሚለውን አስቀምጬ ነበረ ማለት ነው። ሶ እንዳያችሁት ግን ማለት ነው ምንድን ነበር ያደረገ ማርኬቱ እዚህ ጋር ደርሶ ተመለሰ፣ ካንስል አደረገን ማለት ነው። ነገር ግን ካንስል ካደረግን በኋላ እንደምታዩት ማለት ነው ሳያስገባን ኦልሬዲ ፉል ቲፒ ሂት አደረገ ማለት ነው። ሶ እንደዚህ አይነት ነገሮችን ያጋጥማሉ። ነገር ግን ተስገብግቦ ከመግባት ይልቅ ጠብቆ የት ቦታ ላይ መግባት አለብን የሚለው ግድ ይላል ማለት ነው። ነገር ግን ድንገት ብንገባ ደግሞ እንዴት እንወጣለን፣ የት ቦታ እንዘጋለን የሚለውን ደግሞ ወዲያው አክሽን መውሰድ የሚችሉ ከሆነና የአክሽን ሰዎች ከሆናችሁ ደግሞ በምን አይነት መልኩ እንጠቀማለን የሚለውን ከዚህ ቪዲዮ በደንብ ትረዱታላችሁ ማለት ነው። ለምንድን ነው ያልገባ ነው የሚለውን ነገር ስንመለከት መጀመሪያ ላይ እንግዲህ ይሄ የዋን ሀወር ካንድል ነው። የመጀመሪያዋ ካንድል ኦፕኒንጓ ማለት ነው እንደተከፈተ ከታች መጥቶ ሊሚቱን 30 ደቂቃ ሳይሞላ በፊት መጥቶ አስገብቶ መዞር መቻል አለበት ማለት ነው። እስከ 30 ደቂቃ ባለው ድረስ መግባት ይችላል። የዋን ሀወር ቻርትን የምትጠቀሙ ከሆነ እየጨመረ ደቂቃው እየጨመረ በሄደ ቁጥር ወደ ታች ስትሮንግ ቤሪሽ ሆኖ የመዝጋት ፕሮባቢሊቲ ሃይ ስለሆነ ማለት ነው። ሶ ይሄንን ወደ ባይ ከመግባት ይልቅ በዚህ መልኩ ወደ ሴል መግባት ይቻላል ማለት ነው። እኔ ለምሳሌ ይሄንን በዚህ መልኩ ወደ ሴል ገብቻለሁ ማለት ነው። እዚህ ጋር እንደምታዩት ሪጀክሽን አለ። እዚህኛው ሪጀክሽን ላይ ተመልሰን ወደ ሴል በዚህ አይነት መልኩ መግባት እንችላለን ማለት ነው። ከዛ በኋላ ቴክ ፕሮፊታችንን ቀጣዮቹ ምን ላይ ማድረግ እንችላለን? ስቶፕ ሎሳችንን እዚህኛው ዊክ ላይ እናደርግና የሱን ዊክ የተወሰነች ብቻ ከፍ አድርገንለት ከዛ በኋላ እንደምታዩት ቲፒያችንን ደግሞ ሌሎች ሪጀክሽኖች ወደ ባይ ሊመልሱ የሚችሉ ሪጀክሽኖች ላይ እናደርገዋለን ማለት ነው። እንግዲህ እንደምታዩቸው እነዚህ በሙሉ እዚህ ጋር ያሰመርኳቸው ማርኬቱን ወደ ባይ ሊመልሱ የሚችሉ ሳፖርቶች ናቸው ማለት ነው። ሶ በዚህ መሰረት እንግዲህ እንደምታዩት ይሄኛውን ትሬድ እንኳን ብትገቡት 1-to-7 ሪስክ ቱ ሪዋርድ ሬሾ ሂት ታደርጋላችሁ ወይም ደግሞ ታገኛላችሁ እስከ መጨረሻው ታችኛው ድረስ የሚመጣ ከሆነ ማለት ነው። ሶ ይሄንን ነው መጠቀም ያለባችሁ ማለት ነው በማንኛውም ሰዓት ላይ ትሬድ ስታደርጉ። ስለዚህ ለወደፊት ፖስት ማድረጋቸው ወይም ደግሞ እናንተ ልትገቡ ያሰባችኋቸውን ሴትአፖችን ምንጊዜም በሊሚት ኢንትሪ ነው መግባት ያለባችሁ። ነገር ግን ሊሚታችሁ ላይ ሳይመጣ ያ ማርኬት የሚመለስ ከሆነ አግሬሲቭ መግባት የለባችሁም። ከገባችሁ ደግሞ ወዲያውኑ የምትዘጉበትን ሚስ እነግራችኋለሁ ማለት ነው። ለምሳሌ አሁን ቀጣዮቹ ትሬዶች ላይ ያሳያችኋለሁ። ይሄ ማርኬት እዚህ ጋር ሊመለስ ይችላል ብዬ አስባለሁኝ። ምክንያቱም ከኋላ እንዳያችሁት ሌላ ሪጀክሽን አለ እዚህ ጋር አሁን ያሰመርኩት ማለት ነው። ሶ እዚህ ጋር የሚመለስ ከሆነ ከላይ የገባውትን ትሬድ በነገራችን ላይ ይሄኛውን ትሬድ ገብቼው ነበር ወደ ሴል ማለት ነው። ሶ እዚህ ጋር ዘጋና ማለት ነው ሙሉውን ዘግቼ ከዛ በኋላ ወደ ባይ መግባት እችላለሁኝ ማለት ነው። ሶ ይሄንን ስንገባ ግን ወደ ባይ አሁንም ማክሲመም ሊሄድ የሚችልበትና ሪጀክሽኑ ታች ድረስ ሊደርስ የሚችልባቸው ፕሮባቢሊቲዎች ሃይ ናቸው። ሶ ይሄን እንዴት እንጠቀማለን የሚለውን ላሳያችሁ። በመጀመሪያ እዚህ ጋር እንግዲህ መጥቶ ይሄኛውን ሪጀክሽን እስከሚነካ ድረስ ጠብቃለሁ። እንደምታዩት ኦልሬዲ ሪጀክሽኑን ነክቶታል። ሶ አሁን መግባት እችላለሁ ማለት ነው ወደ ባይ። ይሄኛውን ክሎዝ ላድርግና የሴሉን ሴትአፕ ዲሊት አድርጌ ወደ ባይ ልግባ ማለት ነው እዚህ ጋር። ስለዚህ ባይ ሊሚት አስቀምጣለሁኝ እንደምታዩት ይሄው ሪጀክሽኑ። ስቶፕ ሎሳችን ደግሞ ከኋላ ያለውን ስለሆነ ሪጀክሽን እየወሰድን እንግዲህ እነዚህ ሪጀክሽኖች ወይም ደግሞ የፕሪቪየስ ሳፖርቶች እንደ ሬዚስታንስ ፕሪቪየስ ሬዚስታንቶች ደግሞ እንደ ሳፖርት ስለሚያገለግሉ እነዚህን በሙሉ እንጠቀማቸዋለን ማርኬቱን ወደ ባይ ይመልሱት ይችላሉ የምንላቸው ማለት ነው። ምክንያቱም ትሬንዱ ቡሊሽ ስለሆነ ወደ ባይ ይቀጥላል ብዬ ስላሰብኩኝ ማለት ነው። ሶ በዛ መሰረት እንግዲህ እንደምታዩት ይሄኛውን ሴትአፕ አስቀምጥና ሊሚት በዚህ መልኩ ማለት ነው ስቶፕ ሎሳችንን ከኋላ ያለውን እንዳሳየዋችሁ ሪጀክሽኑ ያለበትን የሱን ዊክ ነው መጨረሻ ኤስኤል የሚያደርገው። ሶ አሁን ወደ ባይ ገባለሁ ማለት ነው። መጨረሻውን አብረን እናያለን። ከዚህ ካለፈ ግን ምንድነው የሚሆነው? የታችኛዎቹ ሪጀክሽኖች ድረስ ይመጣል ወይም ደግሞ የታችኛው ሳፖርት ድረስ ይመጣል ማለት ነው። ነገር ግን አሁን የምጠቀመውን ትሪክ ወይም ደግሞ
ሀክ ተመልከቱ፣ በደንብ የሚጠቅማችሁ ማለት ነው። እንግዲህ ከዚህ ከቀጠለና ወደ ባይ ከሄደ የምጠብቀው ታርጌት ስላለ እዛ ድረስ ይሄዳል ብዬ ነው ማርኬቱ የምጠብቀው። ሶ ቲፒኤ እዛ ድረስ ይሆናል የመጀመሪያው። ነገር ግን ከዚህም በላይ ሊሄድ ይችላል። ሶ እንደምታዩት ባይ ገባሁት ማለት ነው። አሁን ላሳያችሁ። ይሄ ባይ ከገባም በኋላ ማርኬቱ እንደምታዩት ይችኛዋ ካንድል ወደ ላይ እየተመለሰች ነው እንደምታዩት ተመልሷል። ስለዚህ ስቶፕ ሎስ ምን ጊዜም ልክ ከታች መጥቶ መመለስ ሲጀምር የመጀመሪያውን ስቶፕ ሎስ ከፍ አደርገዋለሁ። ምን ጊዜም እናንተ ያስገባችሁት ሊሚት ላይ መጥቶ ካስገባችሁ በኋላ ወደ ላይ ከተመለሰ ወዲያውኑ ስቶፕ ሎሳችሁን እዩት። በዚህ መልኩ ታስተካክላላችሁ። ስቶፕ ሎሳችሁ የካንድሉ ሎው ይሆናል፣ ወደ ባይ ከሆነ የገባችሁት ማለት ነው። ወደ ሴል ሲሆንም ያው በተቃራኒ መጠቀም ነው ማለት ነው። ሶ እዚህ ጋር አደርገዋለሁ ስቶፕ ሎስን። ለምን እስከዚህ ድረስ የመመላለስ መብት አለው ይሄ ካንድል። ማርኬቱ ወደ ባይ የሚቀጥል ከሆነ እስከዚህ ድረስ ተመልሶ ሊመጣ ይችላል። ለምን ኢኳል ሎ ሰርቶ የመመለስ ፕሮባቢሊቲ ስላለው። ነገር ግን ትንሽዬ የዚህኛውን ካንድል ወደ ታች ሰበረ ማለት ምን ይሆናል ማለት ነው? ወደ ሴል ይቀጥላል ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን? የገባ ነው ድንገት ስለሆነ ፓርሻል እንዘጋለን ማለት ነው። በየቲፒዎቹ ፓርሻል እንዘጋለን። ከኋላ ሌላ ማርኬቱ የሚመልሰው ሊኖር ስለሚችል ፓርሻል ከዘጋም በኋላ እንደምታዩት ስቶፕ ሎሳችን እዚህ ጋር አድርገን እንጠብቀዋለን ማለት ነው። ሶ ይሄ የሚሄድ ከሆነ ትክክለኛ ትሬድ ይሆንልናል ማለት ነው። ሶ በማንኛውም ሰዓት ላይ ይችን በደንብ ተጠቀሟት፣ በደንብ እዩት። ማርኬቱ የመጀመሪያ የምንጠቀመው ስቶፕ ሎስ ማለት ነው። እንግዲህ የቅድሙን እንትን አይታችሁታል። ባይ በዚህ መልኩ ገብተን ቢሆን ኖሮ ቴሌግራማችን ላይ ካንስል ባናደርገው ኖሮ ያለ ምንም ምክንያት በስቶፕ ሎስ ወጥተን ነበር ማለት ነው። እንደዚህ ነው ሪስክን ማኔጅ ማድረግ ያለባችሁ ማለት ነው። አለባለዛ ከተመለሰ ተመለሰ ነው። ማርኬቱን ሳይሆን ማኔጅ የምናደርገው ከፕራይስ አክሽን አንጻር እያየን ስለሆነ ትሬድ የምናደርገው ማርኬቱ የሚሰራው ሌላ፣ እኛ የምናስበው ሌላ የሚሆን ከሆነና ያን የምናስበውን ከሆነ ትሬድ የምናደርገው ሁሌም ፌል እናደርጋለን ማለት ነው። ሶ ይሄ ማርኬት ከመጣ ከዚህኛው ሪጀክሽን ተመልሶ ስለነበረ የሚሄደው ቀጣይ ምንድነው እዚህኛው ዊክ ድረስ ይሄዳል ማለት ነው። ስለዚህ ቲፒኤን እዛ ድረስ አድርገውና በዚህ መሰረት እንግዲህ እንደምታዩት ማርኬቱ አሪፍ ሄዶልናል። ይህን ካልኩሌት ታደረጉት ራሱ ከ1 2 3 በላይ ቲፒ ሄዶልናል ማለት ነው። ስለዚህ ፓርሻል ዘግተናል። ሶ የገባውትን ትሬድ እዚህ ጋር ይቀጥላል ብዬ እየጠበቅኩት ነው ማለት ነው። ነገር ግን አሁን ቅድም ስላችሁ የነበረው ነገር አለ። በዋናነት የምንጠብቀው ከታች ያለ ከዲስካውንት ዞን ላይ ኦልሞስት እስከ 80% አካባቢ ድረስ መጥቶ ማርኬቱ ቢሄድ ነው የተሻለ የሚሆነው። ነገር ግን እኛ እዚህ ጋር ከገባን በኋላ እንደምታዩት ማርኬቱ እዚህ ድረስ መጥቶልናል። ሶ ምን እናደርጋለን? ምን ጊዜ ማርኬት ሲሄድ ወይ ኒውዝ ወይ የሆነ ነገር ካልተፈጠረ በስተቀር ቀጥ ብሎ ቲፒያችን ላይ ወይም ደግሞ ስቶፕ ሎሳችን ላይ ይመጣል። ሃየር ሎ ወደ ባይ ትሬንድ ከሆነ ሎ ሃይ ሎ ሎ እየሰራ ነው የሚሄደው። ሶ እዚች ጋር ቀጣዩ እችኛዋን ቦታ ነክቶ እንደምታዩት ማለት ነው ይሄ ካንድል ይችን ጫፏን ሪጀክሽኗን ከኋላ ያለችዋን ሪጀክሽን ነክቶ መመለስ አለበት። ነገር ግን ብዙ ጊዜ ይችኛው አሁን እንደምታዩት ማለት ነው በቀይ ከላይ የፕሪቪየስ ካንድሉን ሊኩዊዲቲ ወስዶ ከተመለሰ በስቶፕ ሎስ የማስወጣት ፕሮባቢሊቲው ሃይ ነው። ስለዚህ እዚህ ጋር ሙሉ በሙሉ ማርኬታችንን ዘግተን እንወጣለን ማለት ነው። ስለዚህ ስቶፕ ሎሳችንን ወደ ላይ ከፍ እናደርጋለን ወይም ደግሞ ብሬክ ኢቭናችንን በፕሮፊት እንድንወጣና 0 ላይ እንዳያስወጣን ከቀጠለም ደግሞ ከዚህ በላይ ነው መቀጠል ያለበት። ስለዚህ እዚችኛዋ ዊክ ላይ ወስደን ስቶፕ ሎሳችን እናስቀምጣለን ማለት ነው። ከዚህ በኋላ ከተመለሰ ማርኬቱ ተመልሶ ስለሚያስወጣን ይሄን በደንብ እዩት። እንግዲህ በዚህ ትሬድ በደንብ እንድታዩ ትፈልጋለሁ። ለዚህ ነው ጊዜ ሰጥቼ ሪከርድ ያደረኩላችሁ። ስቶፕ ሎሳችን እዚህ ጋር እናስቀምጥና ቀጣይ ምንድነው የምናደርገው? እዚህ ጋር ሪጀክሽኑ ነክቶ የማይመለስ ከሆነ ሙሉ በሙሉ እዚች ጋር ሙሉ ዘግተን እንወጣለን ማለት ነው። እንደምታዩት ሶ በዚህ መሰረት ክሎሳችንን ብሬክ ኢቭን በፕሮፊት እንደምታዩት 226 ፕሮፊት ላይ ዘግተን እንወጣለን ማለት ነው። ከዚህ በታች የሚመለስ ከሆነ የሚቀጥል ከሆነ ደግሞ እንደነገርኳችሁ ላይኛው ቲፒ ላይ ሲደርስ ፓርሻል አሁን ምዘጋና ከዛ ቀጥሎ ደግሞ እስከ መጨረሻው ድረስ ፓርሻል እየዘጋው ጠብቀዋለሁ ማለት ነው። ለዚህ ደግሞ በጣም አሪፍ የሚሆነው የፔፐር ስቶን ብሮከርን ብትጠቀሙ ነው ብያችኋለሁ። ሶ ያንን መጠቀም ትችላላችሁ። ሶ ፈጠን እያደረኩ ያሳያችሁ። ያው በፕሮፊት አስወጥቶናል፣ ዘግተን ወጥተናል ማለት ነው። ነገር ግን ለምንድነው ሙሉ በሙሉ የዘጋ ነው? እዚህ ጋር ሙሉ በሙሉ ከምንዘጋ ይልቅ ፓርሻል መዝጋት አንችልም ወይ የሚል ነገር ታነሱ ትችላላችሁ። ነገር ግን እኔ ከዚህ ማርኬት ከቆይታ አንጻር ያገኘሁት ልምድ ምንድነው፣ ምን ጊዜ ማርኬት እዚህ ጋር እንደምታዩት ይችን ከላይ ያለችዋን የፕሪቪየስ ካንድል እንደዚህ ሊኩዊዲቲ ወስዶ በቀይ መውረድ ከጀመረ ወይም ደግሞ ከታች ወስዶ በቡሊሽ ወደ ባይ መውጣት ከጀመረ ያ ማርኬት ስትሮንግ የሆነ ቡሊሽ ወይም ደግሞ ስትሮንግ የሆነ ቤሪሽ ነው። ስለዚህ ሙሉ በሙሉ እዚህ ጋር መዝጋት ያለብኝ ያልኳችሁ ለዛ ነው ማለት ነው። ይሄ ነገር ትክክል ነው ወይስ አይደለም የሚለውን ነገር ደግሞ መመልከት እንችላለን። ለምን እኛ ማርኬቱን ማኔጅ ማድረግ አንችልም። ያለን ታይም
ይችኛዋ ጊዜ ነች። ከዚህ በኋላ የት እንደሚሄድ ስለማናውቀው የግድ መዝጋት ያለብን ቦታ ላይ ወዲያውኑ አክሽን መውሰድ አለብን። ስቶፕ ሎስ ወይ ይንካ ወይ ቲፒካ የሚባል ነገር እኔ ጋር አይሰራም ብያቸዋለሁ። ሶ እንግዲህ ከዚህ በኋላ ያለውን ደግሞ አብረን እናያለን ማለት ነው። እንድታዩት የፈለኩት ምንድነው ከዚህ በኋላ የሚሆነው ወደ ላይ የተወሰነ ሄድና ተመልሶ እዚህ ድረስ ይመጣል ብዬ ነው የምጠብቀው። ስለዚህ ታችኛው ላይ ቀጣዩ ሊመለስ ይችላል ብዬ ያስቀመጥኩት ሳፖርት ላይ ጠብቀዋለሁ ይሄን ማርኬት ድጋሚ ወደ ባይ ለመግባት ማለት ነው። በዚህ አይነት መልኩ በስህተት እንኳን ወይም ደግሞ ሊመለስ ይችላል ብለን ያሰብንበት ቦታ ላይ ገብተን ነገር ግን ማርኬቱ ከተመለሰ በዚህ አይነት መልኩ ሪስካችንን መቀነስ እና ቀጣዩ ላይ እንጠብቀዋለን ማለት ነው። ኢቭን በፕሮፊት መውጣት እንችላለን። አለባለዛ ግን የምንጠብቀው ከሆነ ይመለሳል እያልን የነበረውን ፕሮፊታችንን ሳንዘጋ ቀርተን ከዛ በኋላ ግን ተመልሶ ወርዶ በሎስ ሁሉ በኔጌቲቭ ሁሉ ኢቭን ኔጌቲቭን ራሱ ደግሞ እንደገና የማርዘብና ስቶፕ ሎስንም ከፍ የማድረግ ይሄ ነው አብዛኛውን ትሬደር ፌል የሚያስደርገው ማለት ነው። ሶ እስቲ ፈጠን አድርጌ ደግሞ ላሳያችሁ። ተመልከቱት እንግዲህ እንዳያችሁት ማለት ነው። በደንብ እየተማራችሁበት ነው ብዬ ተስፋ አድርጋለሁ። ብንጠብቀው ኑሮ ወይም ደግሞ ብሬክ ኢቭን ብናደርገው ኑሮ ወይ በ00 እንወጣለን ወይም ደግሞ በስቶፕ ሎስ ባናንቀሳቀስ ደግሞ በስቶፕ ሎስ እንወጣለን ማለት ነው። ስለዚህ ለዚህ ነው ወዲያውኑ አክት ማድረግ ያለባችሁ ያልኳችሁ ማለት ነው። አሁን ቀጣዩ እንትናችን ላይ ታችኛው ላይ ጠብቀዋለሁ ማለት ነው። ሶ እንደምታዩት ማለት ነው እንግዲህ የታችኛው ላይ መጥቶልናል ማለት ነው። ስለዚህ እዚህ ጋር መግባት እንችላለን። ስቶፕ ሎሳችንን ያው በዚህኛው ከገባን ታች ድረስ ነው የሚሆነው። ነገር ግን ሌላ ከኋላ ያለ ሪጀክሽን እንፈልግና የሱን ዊክ ነው ስቶፕ ሎስ መጠቀም ያለብን ማለት ነው። ቲፒያችን ያው ቅድም እንደነገርኳችሁ ማክሲመማችን ላይ ድረስ ነው። ከዛ በኋላ ግን ከላይ ያስቀመጥናቸው ሳፖርት የነበሩት ወደ ሬዚስታንስ ስለሚቀየሩ እነሱ ላይ በሙሉ ፓርሻል እየዘጋ እንሄዳለን ማለት ነው። ስቶፕ ሎሳችንን እዚህ ጋር በኋለኛዋ ባለችው በዚህኛዋ ማለት ነው ስቶፕ ሎሳችን እናደርግና ይሄንን መግባት እንችላለን ማለት። ነገር ግን ሰዓቱ ኦሬዲ 1 ሰዓት ከ25 አካባቢ ሆኗል። ይሄ ትሬድ መጨረሻውን እናየዋለን። ቫሊድ ሊሆን የሚችልበት ፕሮባቢሊቲ ሃይ ቢሆንም ሰዓቱ ግን ከዚህ ሰዓት በኋላ ደግሞ መግባቱ ያን ያክል አስተማማኝ ስላልሆነ አንገባውም። ግን ለማየት ያክል ዝም ብዬ ላሳያችሁ። ይሄ እስከ መጨረሻ ከሄደ 5 ነጥብ ምናምን ሪስክ ቱ ሪዋርድ ይሰጠናል ማለት ነው። ከዛ እዚህ ጋር ሲደርስ ምናልባት ማርኬት ወደ ታች መጥቶ ተመልሶ የሚሄድ ከሆነ እንጠብቀዋለን። አለባለዛ ግን ከዚህ ጀምሮ ላይ ድረስ ማርኬቱ ይመጣል ብዬ ነው የምጠብቀው። በእያንዳንዱ ከላይ የቅድሞቹ ሳፖርት የነበሩት በሙሉ ደግሞ እንደ ሬዚስታንት ስለሚሆኑ ፓርሻል እየቀነስን ቲፒያችንን እየዘጋን እንሄዳለን ማለት ነው። ስለዚህ በዛ መሰረት ትሬድ እናደርጋለን ማለት ነው። አለባለዛ ደግሞ ስንገባ ለምሳሌ የምንጠቀመው የዴይሊ ሊሚታችን $100 ቢሆን ሪስካችን ያንን 104 ቲፒ ሊኖረው ይችላል ይሄ ትሬድ ብዬ ካሰብኩኝ ወይም ደግሞ 3 ቲፒ ሊኖረው ይችላል ብዬ ካሰብኩኝ ለ3 ከፈልና እንዳያችሁት በየቲፒዎቹ ፓርሻል እንዲዘጋልኝ ያደርጋለሁ ማለት ነው። ሶ በዛ መሰረት ስትሄዱ አሪፍ ይሆናል። እንደገና ደግሞ ከገባችሁ በኋላ ምን ጊዜም ስቶፕ ሎስ በዚህ መሰረት ታስጠጋላችሁ ማለት ነው። ለምንድን ነው ይሄ ማርኬት አሁንም ተመልሶ አሁን የተከፈተባትን በቃ የመጀመሪያው ስቶፕ ሎስ የሚጠቅማችሁ ምንድነው ያኛው የፕሪቪየሱ ሎስ ካለበት ድረስ ይሄ ማርኬት ሊንቀሳቀስ ይችላል። ስለዚህ ከዛ ድረስ ሊመጣ ይችላል የሚለውን ነው እንጂ ስቶፕ ሎሳችን ከፍ የምናደርገው አንዴ ያንን የኛን ሊሚት መግቢያ ነክቶ መመለስ ከጀመረ በኋላ ጫፏ ላይ ነው ስቶፕ ሎሳችን የሚሆነው። ከጫፏ ትንሽ የደስፕሪድ ብቻ እንተውለታለን። ለምን ኢኳል ሎ ሰርቶ ሊመለስ የሚችልበት ፕሮባቢሊቲ ስላለ ማለት ነው። ከኢኳል ሎ ትንሽ እየወረዳ ለማለት ግን አሁንም ወደ ቀጣዩ ሬዚስታንስ ወይም ደግሞ ሳፖርት ሊሄድ ስለሚችል እዛ ጋር እንጠብቃለን ማለት ነው። ሶ በዚህ አይነት መልኩ እንግዲህ ገብተነዋል። መጨረሻውን አብረን እናያለን ማለት ነው። ይሄ ማርኬት አሪፍ እየሄደልን ነው ማለት ነው። እንዳያችሁት ኦሬዲ ቲፒያ ስቶፕ ሎሳችንን እዛው ላይ ባለበት ይሄ ማርኬት አንዴም ወደዛች ሳይመለስ ይሄው ወደ ባይ እየቀጠለ ነው ማለት ነው። ነገር ግን እዚህ ጋር ፓርሻል ፕሮፊት ቴክ እናደርጋለን ብያችኋለሁኝ። ይሄን ብትለኩት ቀላል አይደለም። ከዚህ ዛኛው ድረስ አንደኛ በመጀመሪያ በገባችሁት እንትን ብቻ ራሱ በጣም ትልቅ ነው የምታገኙት ፕሮፊት ማለት ነው። ሶ እዚህ ጋር እንዘጋለን። ከዛ ቀጥሎ ደግሞ መጠበቅ ካለብን ላይኛው ድረስ እየጠበቅን ፓርሻል እየዘጋን እንሄዳለን ማለት ነው። ሶ መጨረሻ ላይ እንግዲህ ማርኬቱ በአሪፍ ፕሮፊት መውጣት የምንችልበት ፕሮባቢሊቲ ነበረ ማለት ነው። ይሄንን ይመስላል። ሶ በዚህ መሰረት ብትጠቀሙ ሪስክ ሚኒማይዜሽን እና ፕሮፊት ማክሲማይዜሽን ላይ በደንብ ይጠቅማችኋል ብዬ አስባለሁ። እናንተም ደጋግማችሁ ሞክሩት። አሪፍ ፎሬክስ ነኝ። ቪዲዮ በደንብ ሴቭ አድርጋችሁ ለወደፊት ይጠቅማችኋል። ሁሌም ቢሆን ይሄንን ተግባራዊ ማድረግና መደጋገም ነው የሚያስፈልገው። እንደጠቀማችሁ ተስፋ አደርጋለሁ። ሰብስክራይብ፣ ላይክ እና ሼር ማድረጋችሁ እንዳትረሱ።